ለ31 ዓመት የቆየውን መከላከል ላይ ትኩረት ያደረገ የጤና ፖሊሲ በመከለስ አክሞ ማዳንን ጨምረናል። በወረዳ በክልልና በፌደራል መንግስት ተደጋግፈን የምንከፍላቸው ናቸው። 44% የሚሆኑ መድኃኒቶችን ከአገር ውስጥ አቅራቢዎች ነው እየገዛን ያለነው። የሀገር ህልውና የኢኮኖሚ ጥንካሬና የትውልድ ቀጣይነት ማረጋገጫ ምሰሶ ነው። የጤና ሉዓላዊነትን ለማረጋገጥ በኢትዮጵያ ባለፉት ጥቂት ዓመታት በተሰሩ ስራዎች የጤናው ዘርፍ ወደ አዲስ ከፍታ ተሸጋግሯል። በሽታን ቀድሞ ከመከላከል ጎን ለጎን የሰለጠነ የሰው ኃይልና ዘመናዊ ቴክኖሎጂን በማቀናጀት በአክሞ ማዳን የዜጎችን ህይወት የመታደግ ተግባር የኢትዮጵያ የጤና ዘርፍ ኩራት ሆኗል። በተለይ ለውጥን ተከትሎ ለማህበራዊ ዘርፍ ከተሰጠው ትኩረት ጋር ተያይዞ የጤና ሴክተር ከፍተኛ ትኩረት አግኝቶ በርካታ የሪፎርም አጀንዳዎችን ይዘን እየሰራን ቆይተናል። በዚህ ውስጥ እንግዲህ አንዱና ትልቁ ለጤና ሴክተር በተለይ ጥራትን ከማምጣት ጋር ተያይዞ ግብአት በጣም ወሳኝ ነው። የጤና ግብአቶች በተለይም መድኃኒትና ሕክምና ቁሳቁሶች በአብዛኛው ከውጭ ነበር ሲገቡ የነበረው። እነዚህን አገር ውስጥ እንዲመረቱ ማድረግ ላይ ከፍተኛ ርቀት ለመጓዝ ተችሏል። ጤና ባለሙያዎቻችን በቁጥርም በስብጥርም እንዲሰፉ ከማድረግ ጋር ተያይዞ ትልቅ ዲፓርቸርም የተወሰደው ይሄ ነው። ባለፉት 5 ዓመታት በተሰራው ስራ ከ50% በላይ ተጨማሪ የሰው ኃይል እንዲገባ ተደርጓል ወደ ጤና ሴክተር። ሌላው ደግሞ እንደ ትልቅ ሪፎርም ያስቀመጥነው የጤና ተቋማት ጥራትና አገልግሎት አሰጣጥ ከፍ እንዲል ነው። ከዚህ ጋር ተያይዞ ኢትዮጵያ የሜዲካል ቱሪዝም ማዕከል መሆን አለባት በማለት ትላልቅ ሆስፒታሎችን በመዲናችንም እንዲሁም ደግሞ በተለያዩ ክልሎች ከተሞች ላይ በመንግስትም በግልም ትላልቅ ሆስፒታሎች ወደ ስራ ከፍቷል። በርካታ እየተገነቡ ያሉ አሉ። ወደ ስራ መግባት ብቻም ሳይሆን ከዚህ ፊት የማንሰጣቸውን አገልግሎቶች እየሰጠን እንገኛለን። ለምሳሌ የልብ ሕክምና ጋር ተያይዞ፣ የኩላሊት የጉበት ሕክምና ጋር ተያይዞ፣ የካንሰር ሕክምና ጋር ተያይዞ በፊት ያልተለመደ ባለፉት ዓመታት በስፋት የምንሰጣቸው አገልግሎቶች አሉ። ከዚህ ውጪ ወደ ውጭ የሚሄዱ ዜጎችን ቁጥር ከመቀነስና አገልግሎቶችን ሀገር ውስጥ ለመስጠት በተለይ የጥርስ ሕክምና፣ የአጥንት ሕክምና፣ የአይን ሕክምና በሪፎርም ውስጥ ተይዞ እየተሰራ ያለ ነው። ለዚህ ሁሉ ደግሞ መነሻ የሚሆነው ለ31 ዓመት የቆየውን መከላከል ላይ ትኩረት ያደረገ የጤና ፖሊሲ በመከለስ አክሞ ማዳንን ጨምረናል። በፊት መከላከል ላይ ነበር ትኩረት ስናደርግ የነበረው። የአክሞ ማዳን አቅማችንን በፖሊሲው ጭምር ነው ከፍ ያደረግነው ማለት ነው። በአህጉራዊና ዓለም አቀፍ ደረጃ በአርአያነት የሚጠቀሰው የኢትዮጵያ የበሽታ መከላከል መቆጣጠርና ፈጣን ምላሽ አሰጣጥ ስርዓት አስተማማኝ ቁመና ላይ ይገኛል። ባለፉት ጥቂት ዓመታት የተከሰቱ ተላላፊ በሽታዎችንና ወረርሽኞችን መቆጣጠር የተቻለበት የተቀናጀ መንገድ ለዚህ ሕያው ምስክር ነው። ባለፉት ዓመታት ወረርሽኞችን መለየት፣ ዝግጁነት ማድረግና ምላሽ መስጠት ላይ ትላልቅ አቅሞችን ገንብተናል። ዛሬ ጤና ኤክስቴንሽን ሰራተኞቻችን ቤት ለቤት ሲሄዱ በጤና ኬላ ደረጃ የሚያገኙትን ወጣ ያለ በሽታ ለይቶ ለመንግስት ቶሎ ሪፖርት ያደርጋሉ። አንዱ ይሄ ነው። ማህበረሰቡም የዚህ አካል ሆኗል ማለት እንችላለን። ሁለተኛው የላቦራቶሪ አቅማችን ነው። በተለያዩ የሀገራችን ክልሎች በርካታ ላቦራቶሪዎችን ከፍተናል። እነዚህ ላቦራቶሪዎች የትኛውን ሳምፕል ወስዶ በእነሱ ደረጃ ሰርተው ከአቅማቸው በላይ የሆነው አዲስ አበባ ይልካሉ፣ መለየት ተችሏል ማለት ነው። ሶስተኛው ደግሞ ችግሩ ቢከሰት ቶሎ ደግሞ እዛው ወደ ሌላ ቦታ ሳይዛመት እዛው ኮንትሮል ማድረግ ነው ትልቁ አቅም። ይህን የምናደርግበት በርካታ ጤና ባለሙያዎችን ወረርሽኝ ላይ አሰልጥነናል። ግብአቶችንም በየቦታ ሪዘርቭ እናደርጋለን ችግር ቢነሳ ብለን። ለምሳሌ አሁን ኢቦላ ኮንጎና በኡጋንዳ ላይ ተከስቷል። አሁን እየተዘጋጀን ነው የምንገኘው። ያን ያክል ብዙ ሩቅ ነን ማለት አንችልም። ቢከሰት እንኳን ምን ማድረግ አለብን ብለን ዝግጁነታችን አለ ማለት ነው። በተለይ አሁን ደግሞ ዲጂታላይዝ አድርገን የቅኝት ስርዓታችንን በእያንዳንዱ የሀገራችን ክፍል የትኛው ቫይረስ አለ፣ ምን ሊሆን ይችላል፣ ጎረቤት ሀገራት ምን ይመስላሉ፣ አፍሪካ ላይ ምንድን ነው የሚከሰተው የሚለውን በተለይ የአፍሪካ ሲዲሲም እኛ ጋር እዚህ ስላለ ጥሩ መስተጋብር ፈጥረናል። በዓለም አቀፍም ደረጃ ኢትዮጵያ በዚህ ጥሩ ስም አላት። ሙሉ በሙሉ በራሳችን አቅም የትኛውንም ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል መለየት የሚችል ጄኖሚክ ሲኩዌንሲንግ የሚባል ዘረመሎን ሙሉ በሙሉ ያ ቫይረስ ያ ባክቴሪያ የትኛው ስትሬን ነው የትኛው አይነቱ ነው የሚል ጭምር የሚያሳይ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ይሄ አቅም መጥቷል። የትኛውንም ቫይረስ የመለየት አቅማችንን ከፍ አድርገናል።
መርበርግ ስመጣ የትም ሀገር አላክንም፣ በራሳችን ነው ዲቴክት ያደረግነው የለየነው። ኢትዮጵያ በጤናው ዘርፍ ካስተዋወቀቻቸው ስኬታማና ህዝባዊ ፖሊሲዎች መካከል አንዱ የማህበረሰብ አቀፍ የጤና መድን ስርዓት ነው። አነስተኛ ዓመታዊ መዋጮን መሰረት ያደረገው ይህ ስርዓት በሚሊዮን የሚቆጠሩ የገጠር አርሶ አደሮችን፣ አርብቶ አደሮችንና መደበኛ ባልሆነ የስራ ዘርፍ ላይ ለተሰማሩ የከተማ ነዋሪዎች አስተማማኝ ጋሻ ሆኗቸዋል። በዚህ ሰዓት ከ69 ሚሊዮን በላይ የሚሆኑ ዜጎች የጤና መድን ስርዓት ውስጥ ታቅፏል። ስለዚህ እነዚህ ዜጎች በሚፈልጉበት ሰዓት ላይ ወደ ጤና ተቋም ሄዶ አገልግሎት እንዲያገኙ አስችለናል ማለት ነው። ከዛ በላይ ደግሞ ከ17 ሚሊዮን በላይ የሚሆኑ ሰዎች ወይም ደግሞ ኒርሊ ወደ 5 ሚሊዮን የሚጠጉ አባወራዎች መክፈል የማይችሉ በወረዳ በክልልና በፌዴራል መንግስት ተደጋግፈን የምንከፍላቸው ናቸው ማለት ነው። ስለዚህ እነዚህ ማህበረሰቦች ያለምንም ችግር ወደ ጤና ተቋም ይመጣሉ፣ ገንዘብ አለ የለም ሳይሉ። ትልቅ ትርጉም ያለው እንደሆነ ማየት ያስፈልጋል። ጤና መድን ስርዓት አካውንታቸውን እንደ ባንክ አካውንት የሚያሳዩ በርካታ ማህበረሰብ ተፈጥሯል። በጣም አፕሪሼት አድርጎ ነው የሚያነሱት። በየቦታው አገልግሎታቸውን በስፋት እያገኙ ነው። ለዚህ ደግሞ ምሳሌ የሚሆነው በአንድ ዓመት ከ265 ሚሊዮን በላይ ዜጎች በተመላላሽ አንዳንዱ ሁለቴም ሶስቴ ይመጣል በተመላላሽ ጤና ተቋም ጎብኝቷል። 2017 265 ሚሊዮን። ስለዚህ አንድ ሰው ቢያንስ 2 ጊዜ ወደ ጤና ተቋም መጥቷል። ይሄ የምንፈልገው ነው ማለት ነው። ይሄ በጣም በጤና መድኑ የመጣ ነው። ጤና መድን ባይኖር ገንዘብ የለኝም አልሄድም ብሎ ሰው ላይሄድ ይችላል። ከሁሉም በላይ ደግሞ በዚህ ዓመት የጀመርነው ማህበራዊ ጤና መድን ወይም የመንግስት ሰራተኛ ማዕከል ያደረገ ነው። የጤና ባለሙያዎች ተጀምሯል በዚህ ዓመት። የሚቀጥለው ዓመት እና ከዛ በኋላ ደግሞ ሌሎችን የመንግስት ሰራተኞችን እነሱን እናካታለን ማለት ነው። በሕክምና ግብዓትና መድኃኒቶች አቅርቦት ራስን መቻል ለጤናው ዘርፍ ዘላቂና ለአስተማማኝነቱ ዋስትና ነው። ኢትዮጵያ ራስን ለመቻል ለሀገር ውስጥ መድኃኒት አምራቾች ልዩ ትኩረት በመስጠት አዲስ የታሪክ ምዕራፍ እየጻፈች ትገኛለች። መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ኮሮና ሲመጣ ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8% ብቻ ነበር እና በቂ መድኃኒት ማምረት አንችልም፣ ወይ ለምንን ወይ ገዝተን ነው የምናመጣው። ሻጮች ደግሞ በነበረው ችግር መድኃኒት ያዝ አድርገዋል። ያ ጉዳይ የፈጠረው ቁጭት ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። በሚቀጥሉት 5 ዓመታት የኛ ፍላጎት በመድኃኒት በቫክሲንም ጭምር ኢትዮጵያ ቢያንስ ለራሷ የሚያስፈልጋትን ፍጆታ ማምረት መቻል አለባት። በመድኃኒት ራሳችንን ከቻል የተሟላ ሉዓላዊነት ያረጋገጠች ሀገር ለማድረግ የሚያግዝ ይሆናል። ኢትዮጵያ የጤናውን ዘርፍ ውጤታማ፣ ፈጣንና ዘመናዊ ለማድረግ የጀመረችው የዲጂታላይዜሽን ጉዞ አሁን ላይ ፍሬ ማፍራት ጀምሯል። ይህ የዲጂታል ጤና አብዮት መረጃን መሰረት ያደረጉ ውሳኔዎችን በመስጠት ወረርሽኞችን ቀድሞ ለመከላከልና ፍትሐዊ የጤና አገልግሎትን በቴክኖሎጂ የታገዘ ማድረግ ሌላኛው የስኬት ምዕራፍ ሆኗል። ዲጂታል ጤና ጤናማ ማህበረሰብን ለመፍጠር እንዲሁም ደግሞ ሞትን ለመቀነስ ለኢኮኖሚው አስፈላጊውን ግብዓት ለማምጣት ከፍተኛ ስራ እንደሆነ ወስደን እየሰራን እንገኛለን። በዚህ ላይ እንግዲህ ትልቁ መሰረተ ልማቱን ማስፋት ስለሆነ መሰረተ ልማት ስንል ለዲጂታል ጤናው ግብዓት የሚሆኑ ኮምፒውተሮች ሊሆኑ ይችላሉ፣ ታብሌቶች ሊሆኑ ይችላሉ፣ የኢንተርኔት ኮኔክሽን ሊሆን ይችላል፣ እንዲሁም ደግሞ ባለሙያዎቻችን ማሰልጠን ሊሆን ይችላል። በዚህ ላይ በርካታ ስራዎችን እየሰራን እንገኛለን። ፈተናዎችን ወደ መልካም አጋጣሚ በመቀየር የተጀመረው ይህ የጤና ጉዞ ነገ ጤንነቱ የተረጋገጠ ዜጋ በማፍራት አምራችና በራስ የመተማመን አቅሟ የዳበረች ኢትዮጵያን ለመገንባት ጽኑ መሰረት ጥሏል።